ዛሬ ሚያዝያ 6 ነው። የማርያም ግብፃዊት የእረፍቷ መታሰቢያ የሚከበርበት ዕለት ነው። በተለያየ ጊዜ በተቆራረጠ ሐሳብ የምትሰሙትን ሙሉን ታሪኳን ከመጽሐፈ ስንክሳሩ አነብላችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚች ቀን በበረሃ የምትኖር ግብፃዊት ማርያም አረፈች። ይህችም ቅድስት ከእስክንድርያ ሀገር ሆና ወላጆቿ ክርስቲያን ናቸው። ዕድሜዋ 12 ዓመት በሆናት ጊዜ የመልካም ሥራና የሰው ሁሉ ጠላት ሸንግሎ አሳታት። በእርሷም የማይቆጠሩ የብዙዎችን ነፍስ አጥምዳ እርሱ ሰይጣን ስለ ዝሙት ፍቅር ያለ ዋጋ ሥጋዋን እስከ መስጠት አድርሷታልና። በዚህም በረከሰ ሥራ ውስጥ ኖረች። በየዕለቱም የኃጢአት ፍቅር በልቧ በላይ ይጨመርባት ነበረ። ሰውን የሚወድ የእግዚአብሔር ቸርነት ወደ ክብር ባለቤት ወደ ጌታችን ኢየሱስ ክርስቶስ መቃብር ሊባረኩ ወደ ኢየሩሳሌም ለመሄድ የሚሹ ሰዎችን ገለጠላት። ከእሳቸውም ጋር ትሄድ ዘንድ በልቧ ተነሳሳ። ከብዙ ሰዎች ጋርም በመርከብ ተሳፈረች። ባለመርከቦችም የመርከብ ዋጋ በጠየቋት ጊዜ ስለ መርከብ ዋጋ ያመነዝሩባት ዘንድ ሰውነቷን ሰጠቻቸው። ኢየሩሳሌም እስከደረሰች ይህን ሥራ አልተወችም። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ መቃብር ወዳለች ቤተ ክርስቲያን ትገባ ዘንድ በወደደ ጊዜ መለኮታዊ ኃይል መግባትን ከለከላት። እርሱም ከሚገቡ ሰዎች ጋር ትገባ ዘንድ ብዙ ጊዜ ደከመች፣ ነገር ግን ከለከላት እንጂ የጌታን ኃይል አልተዋትም። ከዚህም በኋላ ስለ ረከሰ ሥራው አሰበች። በልቧም እያዘነችና እየተከዘች ወደ ሰማይ ወደ እግዚአብሔር ዓይኖቿን አቀናች። በማንጋጠጧም ውስጥ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል አየች። በፊቷም አለቀሰች። ፍጥረቶችን ሁሉ የምትረጃቸው አምላክን የወለድሽ እመቤቴ ታውሽኝ፣ ከሁሉ ሰዎች ጋር ገብቼ የወጣሁበትን ሥራዬን የፈጸምኩ እንደሆነ ያዘዝሽኝ ሁሉ እኔ አደርጋለሁ ብላ በማመን ለመነቻት። እንዲህም ስትል ወደ ጌታችን መቃብር ቤተክርስቲያን ፈጥና ገባች። በገባችም ጊዜ የበዓሉን ሥራ ፈጸመች። ከዚህም በኋላ አምላክን ወደ ወለደች ወደ እመቤታችን ወደ ከበረች ድንግል ማርያም ስዕል ተመልሳ ወደ እርሷ መሪር ለቅሶ እያለቀሰች ረጅም ጸሎት ጸለየች። ነፍሷን ለማዳን እርሷ ወደ ወደደችው ትመራ ዘንድ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ስዕል ከዮርዳኖስ በረሃ ብትገቢ አንቺ ዕረፍትንና ድህነትን ታገኛለሽ የሚል ቃል ወጣ። ከእመቤታችን አምላክን ከወለደች ከቅድስት ድንግል ማርያም ስዕል ይህን ቃል ተቀብላ ወዲያውኑ ወጣች። በውጭ ባለ ሰው አግኝታ ሁለት ግርሻ ሰጣትና አምባሻ ገዛችበት። ከዚያም በኋላ የዮርዳኖስን ወንዝ ተሻግራ ጽኑ ተጋድሎ እየተጋደለች በበረሃ ውስጥ 47 ዓመት ኖረች። ሰይጣንን አስቀድማ በነበረችበት በዝሙት ጦር ይዋጋት ነበር። እርሷ ግን በተጋድሎ ጸናች። ከዚህም ከገዛችው አምባሻ ብዙ ቀን ተመገበች። ሁለት ቀን ሶስት ቀን ጾማ ከዚያም አምባሻ ጥቂት ትቀምስ ነበረ። ባለቀም ጊዜ የዱር ሳር ተመገበች። በዚያም በዮርዳኖስ በረሃ እየተዘዋወረች 47 ዓመት ሲፈጸምላት እንደ ገዳሙ ልማድ የከበረች 40 ጾምን ሊፈጽም ቅዱስ ዘሲሞስ ወደዚያች በረሃ መጣ። በሱ ደብር ላሉ መነኮሳት ልማዳቸው ስለሆነ በየዓመቱ ወደ በረሃ ወጥተው የከበረች 40 ጾምን እስከምትፈጸም በጾምና በጸሎት ተጸምደው በገድል ይቆያሉ። ስለዚህም ዘሲሞስ ወደ ዮርዳኖስ በረሃ ወጣ ጊዜ የሚጽናናበትን ያሳየው ዘንድ እግዚአብሔር ለመነው። በበረሃውም ውስጥ ሲዘዋወር ይህችን ቅድስት ሴት ከሩቅ አያት። የሰይጣን ምትሃት መሰለችው። በጸለየም ጊዜ ከሰው ወገን እንደሆነች ተገለጠችለት። ወደ እርሷም ሄዳ እርሷን ግን ከእርሷ ሸሸች። ወደ እርሷም ይደርስ ዘንድ ከኋላዋ በመሮጥ ተከተላት። ከዚህም በኋላ ዘሲሞስ ሆይ ከእኔ ጋር መነጋገር ከፈለግ ጨርቅን በምድር ላይ ጣልልኝ እከለልበት ዘንድ ብላ በስሙ ጠራችው። በስሙ በጠራችው ጊዜ እጅግ አድንቆ ጨርቁንም ጣለላት። ያን ጊዜም ለብሳ ሰገደችለት፣ እርሱም ሰገደላት። እርስ በርሳቸውም ሰላምታ ተሰጣተው በላዩዋ ይጸልይላት ዘንድ ለመነችው። እርሱ ካህን ነውና ካህን ስለሆነ። ከዚህም በኋላ ገድሏን ታስረዳው ዘንድ ቅዱስ ዘሲሞስ ለመናት። ከእርሷ የሆነውን ሁሉ ከመጀመሪያው እስከ መጨረሻው ነገረችው። እርሷን በሚመጣው ዓመት የክብር ባለቤት የጌታችን የኢየሱስ ክርስቶስ ሥጋውና ደሙን ከእርሱ ጋር ያመጣለት ዘንድ ለመነችው። እርሱም እሺ አላት። ዓመትም በሆነ ጊዜ ሥጋውና ደሙን በጽዋ ውስጥ ያዘ። ደግሞ በለስ ተምርንና በውሃ የራስ ምስርን ይዞ ወደ እርሷ ወደ ዮርዳኖስ በረሃ መጣ። ቅድስት ማርያም በዮርዳኖስ ወንዝ ዳር ስትሄድ አያት። ወደ እርሱም ደርሳ እርስ በርሳቸው ሰላምታ ተሰጣጡ፣ በአንድነትም ጸለዩ። ከዚህም በኋላ ሥጋውና ደሙን አቀበላት። በለሱንም ተምሩንም ምስሩንም አቀረበላትና ትመገብ ዘንድ ለመናት። ስለ በረከት ከምስሩ በእጇ ጥቂት ወሰደች። ደግሞም በሁለተኛው ዓመት ወደ እርሷ ይመለስ ዘንድ ለመነችው። ሁለተኛ ዓመትም በሆነ ጊዜ ወደዚያ ወደ ዮርዳኖስ በረሃ መጣ።
ያች ቅድስት ሴት ሙታ አገኛት። በራስጌዋም ድሃይቱን ግብፃዊት ማርያምን ከተፈጠረችበት አፈር ውስጥ ቅበራት የሚል ጽሑፍ አገኘ። ከጽሑፉ ቃልም የተነሳ አደነቀ። ያን ጊዜም ከግርጌዋ አንበሳን ሲጠብቃት አየ። እርሱም መቃብሯን በምን ቆፍራለሁ ብሎ ያስብ ነበር። በዚያም ጊዜ አንበሳ በጭፍሮቿ ምድርን ቆፈረ። የከበረ ዞሲሙስም በላዩ ጸሎት አድርጎ ቀበራት። ወደ ገዳሙ ተመልሶ ለመነኮሳቱ የዚችን የከበረች ግብፃዊት ማርያምን ገድሏን እንዳስረዳቸው ከመጀመሪያ እስከ መጨረሻ ነገራቸው። እጅግም አደነቁ። ምስጉን ልዑልን እግዚአብሔርን አመሰገኑት። መላ ዕድሜዋንም 85 ሆኗታል። እግዚአብሔርም በሷ ጸሎት ለዘላለሙ ይማረን አሜን። ከእናታችን ከቅድስት ከግብፃዊት ማርያም ረድኤት በረከት አምላካችን እግዚአብሔር ይክፈለን አሜን።